ምን ጉዳይ አለኝ? እሱን የምናይ ይሆናል። በቃ ልብስ ቀይርና እንሄድለት። ሄሎ ነው ያዳ፣ የት ነህ? ቤት ግን አሁን ልወጣ ነው። ያዳ፣ አሁኑም ተገናኝተን ማውራት አለብን። እሺ፣ አሁን የሆነ ቦታ ልሄድ ነው። ስመለስ እደውልልሻለሁ። ያዳ፣ የምነግርህ ትልቅ ሚስጥር አለ። አሁኑን መገናኘት አለብን። ምንድነው እሱ? ነው? እሺ ንገሪኝ። እንዲህ ልነግርህ አልችልም። ተገናኝተን ማውራት አለብን። እሺ በቃ የት እንገናኝ መሰለሽ? ሁኔታን መጠቆር የለብኝም። ሁሉንም ወንጀል እሷ ላይ ያላከኪ ልዑል እንደሆነ ስሜታዊ ነው። በእርግጠኝነት እድልን ይገላታል። ከዛ ልዑል እስር ቤት፣ እድል ከሞተች ደግሞ እኔ ነፃ። ደግሞ ያድብቁ ሰው እያለ ለካ ለሱም ቢሆን የሆነ መላ አይጠፋም። አሁን ይሄንን ልጨርስ ብቻ። እኔን አጋልጣ ጉድ እንዳሰረኝ ደግሞ መጠንቀቅ አለብኝ። ልዑል ጋር ምንም ነገር እንዳታወራ አፋፋም ማለት። አዝናለሁ እድል፣ የኔ ካልሆንሽ መሞትሽ ጥሩ ነው። እድል ኢዛና ጋር ከደረሽ ጉድ መሆንሽ ነው። ያዳና ቢኒ እውነቱን ካወቁ አይምሩሽ። ፍቅርሽንም በህይወት ስትቆይ ነው የምታገኘው። እዛ እንዳንደርስ እንደምንም የሆነ ነገር ማሰብ አለብሽ። ኢዛና እድልን አሳልፎ ሰጣት። እድል ሁኔታዋ ምንም ስላላማረው የኔ ካልሆንሽ የማንም ልትሆኚ አትችይም እድል፣ ስለዚህ ለናቲ ወንድም ነግሬው እሱ ደግሞ በጣም ችኩል ስለሆነ ያስወግድሻል። እኔም ከዚህ ሁሉ ጭንቀትና ሀሳብ እገላግላለሁ፣ እሱም እስር ቤት ይገባል በማለት እያለ በነበረበት ሰዓት እንግዲህ ኢዛና ደውሎላት ቦታውን ተነጋግረው እየመጡ ነው። እሷ ግን ኢዛና እያውጣጣሁት ነው እንጂ እኔ ምንም የማውቀው ነገር የለም ብላ ያዳንና አቤን ይዋሽታቸዋለች። እነሱ ጋር አልደርስም፣ እንደምንም ብዬ መውጫ መንገድ አስተካክላለሁ እንጂ ኢዛና ጋር ከደረሽ እድል ጉድሽ ፈላ ስትል ነበር ለራሷ። ምክንያቱም የሰራችውን ነገር ጠንቅቃ ስለምታውቅ። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ እድል እስከ ዛሬ ስትሰራቸው የነበሩት ስራ በሙሉ ከሸፈባት። እስከ ዛሬ ሁሉንም ነገር መውጫ መግቢያውን ከእኔ ውጭ ማንም የሚያውቀው የለም፣ ይህን የምሰራውን ስራ ከኔና ካንተ ውጭ ማንም አያውቅም ስትል ኖራ ነበር። ነገር ግን ያደረገችውን ያያ ሰው ስለነበረ በተደጋጋሚ ስልክ እየደወለ ብር ተጠይቀው ያንን ብር ባለማስገባታቸው ከዛሬ ተነገ እያሉ ቢጠባበቁም ሰውየውም ጊዜ ቢሰጣቸውም እነሱ ግን ጭራሽ አይደለም ብሩ መስጠት ይቅርና እሱንም ካገኘ ነው ብሩን እንሰጣለን ብለን ቀጥረ ነው እናስወግደው ስትል ነበር። የሰሩትን ስራ ኑሃ ሳታያቸው አትቀርም። ኑሃ ሁሉንም ነገር የእድልንና የኢዛናን ነገር እየተከታተለች ነበረ። ሁሉንም ጠንቅቃ ታውቃለች። ለያዳ መንገር አለብኝ በማለት ያዳ ጋ ደውላ ያዳ የት ነህ ስትለው ያዳ ምን ሆነሽ ነው ዛሬ ልክ አይደለሽም ብሎ ሲላት ልክ ነኝ፣ ግን አግቼ የምነግርህ ነገር አለኝ። ከዛሬ ማለፍ የለበትም፣ በጣም አስቸኳይ ነው። ለምን በስልክ አትነግረኝም? አይ በስልክ በጭራሽ የሚነገር አይደለም፣ በአካል አግቼ ልነግርህ ይገባል ስትለው እሺ ብሎ ቦታውን ሲነግራት እሱም ወደዛ ከአቤኒ ጋር ተያይዘው እንሄዳለንና እዛ እንጠብቅሻለን ብለዋት ነበር። አቤኒን እንደምንም ብሎ ያዳ አረጋግቶት አሁን ቀጥ ብለሽ ወደሱ ወዳለበት ቦታ ይዘሽን ትሄጃለሽ ሲላት እንዳልሽው ከሆነ እርግጠኛ ነኝ እድል በጣም እድለኛ ነሽ፣ ግን የሆነ የሰራሽው ነገር ካለ አበቃልሽ እድል። እኔና አንቺ ጓደኛሞች ነን፣ አብሮ አደግ ነን። የሆነን የሰራሽው ነገር ካለ ስለዚህ የማታውቂው ነገር ካለ
በስርዓት ብትነግሪ ቢላት እሷ እንዴት እኔ ልታስቡ ቻላቸው? እኔ እኮ አቢኒን ስለምወደው እንደዛ አልኩኝ እንጂ እኔ ስለ ዜማ እማቀው ነገር የለም ስትለው እንደዛ ከሆነ መልካም እሱን አብረንን እናየዋለን ቢላትም እሷም እሺ ነበር። አቤኔ ግን ዝም በላት፣ ይቺ ውሸታም እየዋሸችን ነው፣ እያታለለችን ነው፣ እዚሁ ከጎናችን ሆና የዜማ መጥፋት እጁ አለበት፣ በደንብ ታውቃለች እያለ ሲል ነበር። አቤኔ ስለ እድል ምንም ሁኔታዋ ምንም ስላላማረው ከመጀመሪያውኑ ጀምሮ የፍቅር ጥያቄ ካቀረበችለት እንደምትወደው ከነገረችው በኋላ ውስጡ ምንም ሰላም እየተሰማው ስላልሆነ የእድል እጅ እንዳለበት እርግጠኛ ነው። እርግጠኛ በመሆኑም ከአሁን በኋላ ስራ መስራት ያለብን ከሷ ጀምሮ ነው በማለቱም ብዙ ነገሮችን አይተዋል። ኢዛናን በደንብ ሲፈልጉት እነሱ ፎቶ ለጥፈው እስከሚያፈላልጉ ድረስ ደርሰዋል። ነገር ግን እሷ ምንም እንደማታውቅ አድርጋ ብትልም እነሱ ሲከተሏት ሁሉንም ነገር አይተዋል። ኢዛናንም እንደምታገኘው በተደጋጋሚ ስልክ እየተደወለላትም እንደምትወጣ በደንብ ተጠራጥሮ ስለነበረ የዜማ እጅ ዜማ እንደጠፋች በሷ እንዳለችበት እርግጠኛ ነው በደንብ። እንግዲህ ኢዛናም ራሱን እኔ ላዋርድ አልችልም፣ እድል ምንም ማድረግ አልችልም እያላት በተደጋጋሚ እድል ሰጥቷት ነበረ። እሷ ግን እኔ ያልኩህን ብቻ ከእኔ ውጭ አንተ ምንም ሀሳብ ልትፈጥር አትችልም፣ እኔ ያደረኩትንና እኔ ያዘዝኩህን ብቻ ነው መስራት ያለብህ ስትለው እሱም ስለሚወዳት በጣም ያከብራታል። እሷ ግን ስለሚያከብራት በጣም ነበር የናቀችው። በተደጋጋሚ ስልክ ሲደውልላትም አታገኘውም፣ አያገኛትም፣ የምትሄድበትንም ቦታ አትነግረውም። የእሷ አላማ ይህን ነገር እንዳለበት የያዳ እጅ እንዳለበት ለማድረግ እየጣረች ነበረ። ኢዛናንም አንተ ጋር የሆነ መጠራጠር ስሜት ከተሰማ ወደ ያዳ ሁሉንም ነገር አድርገው እሺ፣ አቤኒን አደራ፣ እኔ ለሱ ብዬ ነው መስዋዕት እየከፈልኩኝ ያለሁት፣ የሆነ ነገር ብታደርግ ተያይዘን እናልቃለን ብላ በደንብ አስጠንቅቀው ነበር። እሱም እንደዛ ስላደረገች እንደዚህ ስላለችው በተደጋጋሚ ደግሞ ወንጀል እያሰራችው ስለሆነ ያለው ሀሳብና አማራጩ ምንድን ነው? ለናቲ ወንድም ነግሮት የናቲ ወንድም ደግሞ ሌላውን ይወጣው እያለ ነው እጇ እንዳለበት፣ እንዲሁም ደግሞ የሆነ ነገር ከተነፈሰች እሱንም እንደማይለቀው እርግጠኛ ሆኖ ነው አሁን ያለው። እሱ ግን እድል የሆነ ነገር ከሆነች በእርግጠኝነት እሱንም አይተውም። ይህን ስራ አብረው እስከሰሩ ድረስ ሁለታቸውም ወንጀለኞች ናቸው። ሁለታቸውም ሊጠየቁ ይገባል። አቤኔ በእሷ ምክንያት በጣም ተንከራቷል። ያዳ ብዙ ነገር ሆኗል። ለጓደኛው ሆኖ ኑሃ ቦታውን እየነግራው ወደ እነሱ እየመጣች ባለችበት ሰዓት ነገር ግን የናቲ ወንድም ከእድል ጋር ተመሳስላበት ይሆናል እንጂ እሷን ነው እየተከታተለና እያያት የነበረው። አቤኔ እንዲሁም ያዳ እድል ሆነው ወደ እነሱ ቦታ እየበጡ ነው። ለሁለት ተከፋፍለዋል። ለሁለት ተከፍለው እየጠበቁት ነው። የናቲ ወንድም ለብቻ እንዲሁም ኢዛና ለብቻ። ልክ እነሱ ጋር በደር እኔ ፈንጠር ልበል እኔን ካዩ የሆነ ሊጠራጠሩ ስለሚችሉ ስለዚህ አንተ ለብቻ ሁን እኔ ለብቻ ልሁን በማለት ለሁለት ተለያይተው እየጠበቁ ነው። እሷ በምትመጣበት ኑሃ በምትመጣበት ቦታ ላይ ነው እየጠበቃት ያለው የሆነ ነገር እንዳያደርጋት እንዳይሳሳት። ምክንያቱም እድል መስለዋለች። በእርግጠኝነት እሷን ነው አትኩሮ ሲያየት የነበረው። ተናዶ ጥርሱን ነክሶ እያያት እሷም ወደሱ ነበረ አቅጣጫዋ። መቼም ያዳና አቤኔ ወደዛ ስፍራ እየሄዱ ነው። በዛ ሰዓት ደግሞ እድል ልታመልጥ ትችላለች። መፍትሄም እየፈለገች ነው። ኢዛና ጋር ከደረስኩኝ አበቃልኝ፣ ኢዛና ጋር ላለመድረስ የሆነ ነገር መፍጠር አለብኝ እያለች ነበር። ይሄ ክስተት ደግሞ ለእሷ ትልቅ አመቺ የሆነ ነው። እነሱ ግርግር በሚፈጠር ሰዓት
እሷ አላሽ ትላለች። እሷ ከሄደች ደግሞ ድጋሜ ቶሎ ላያገኟት ይችላሉ። ኢዛና ችግር ውስጥ ገባ። እሱ ራሱን ነፃ ለመውጣት ነበረ ሀሳቡ እቅዱ፣ ግን ችግር ውስጥ ከታው ነው የምትሄደው እድል። እሷ ለሰዎች ምንም ያክል ርህራሄ ደንታም ስለሌላት በእርግጠኝነት ኢዛና አልቆለታል። ኢዛና ብቻውን ልታጋፍጠው ነው። በተደጋጋሚ መቼም ስልክ ስለሚደወላት ወንጀለኛ እንደሆነች ካወቁ ተከታትለው ይይዟታል። በእርግጠኝነት አቤኒ በዜማ የመጣን ለማንም ርህራሄና ምህረት አይኖረውም። ይሄ ደግሞ ነግሯታል። ዜማ አንድ ነገር ብትሆን ባንቺ ምክንያት እድል የመጨረሻ ነው ማስቀየምሽ፣ እማደርግሽን አታቂም ሲላት ነበር። የናቲ ወንድም ናቲ ወንድሙ እንደጠፋም ስለሚያውቅ ሁለታቸውም ነው የሚፈልጓት። አሁን እነሱም ናቲንና ያዳ ለማጣላት ነበረ አላማዋ። ይህ አይሳካላትም በእርግጠኝነት። እነ ያዳም የሚፈልጉት አላቸው። እሱም ወንድሙ ጠፍቶበታል። እነሱም የሚወዳትና የሚያፈቅራት አቤኒ ጠፍታበታለች። ለሱ ብሎ ደግሞ ጓደኛው ያዳ ብዙ ነገር እየሆነለት ይገኛል። ኑሃ የምታውቀው ነገር አላት። ይሄ ነገር እስከ መቼ ነው ደብቄ የምኖረው? የግዴታ መናገር አለብኝ ብላ ከራሷ ጋር በጣም ብዙ ውጣ ውረድ ከራሷ ጋር ስትታገል ነበር። ልናገር ወይስ ይቅር፣ ልናገር ወይስ ይቅር በማለት በጣም ብዙ ጊዜ ደጋግማ፣ ነገር ግን ለመናገር ወስናለች። ያዳ እነሱ ስታገኛቸው በእርግጠኝነት ስለ ዜማ የምታውቀው ነገር ስላለ ነው። ስልክ የምትደውለውም እሷው ናት በተደጋጋሚ ብዬ ነው ያሰብኩት። እኔ የእድልና የኢዛናን ስራ በደንብ አድርጋ ከበስተጀርባ የምታውቅ ትመስላለች። አላንድ ነገር እንደዚህ ያዳን በጥብቅ አልፈለገችውም። የሆነ ጉዳይ ቢኖራት ነው ማለት ነው። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ዜማ ድራማ እንግዲህ ሁላችንም የምንወዳቸው በጉጉት የምንጠብቃቸው ናቸው። አቤኒ ከዜማ ጋር ተገናኝቶ ችግሩ ተፈቶ የምናያቸው ያድርገን እያልኩኝ ለዛሬ የነበረን ይህን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከምመጣ መልካም ቆይታ በያላችሁበት ፈጣሪ ይጠብቃል።